እንደ መርስ እነ መርስ ያዩት ነው የሚመስለኝ። ለምን መድኃኒት ቢሆንማ ይቀበሉት ነበር፣ ግን ይሸሹታል። እና አሁን መፍትሄውን ያለበት ዝግጅት ያስፈልጋል፣ ንስሐ መግባት ያስፈልጋል። ችግሩ አሁን አብዛኛው ሰው ንስሐ መግባት አይፈልግም። አሁን ያለው በእኛ ህዝብ ያለው አስተሳሰብ በቃ አቅመ አዳም እስከደረስን ጊዜ እስከ ሽምግልና በቃ በኃጢአታችን እንኖር፣ የስጋችን ፍትወት እንከተል፣ ንስሐ እንግባ። ከዛ በኋላ ወደ ሽምግልና ስንደርስ ንስሐ እንግባና ስጋውን ደግሞ እንቀበል። ይህም ይቅርታ ሴጣናዊ የሆነ ትምህርት ነው። ሴጣናዊ የሆነ ትምህርት ነው። ለምንድን ነው ለ30 ለ40 ዓመት ከእግዚአብሔር የምንርቀው? ለምንድን ነው ለ30 ለ40 ዓመት በመንፈሳዊ ሞት የምንመላለሰው? ይህ ስጋ የሚበጀው የሚታደሰው በስጋው ደሙ ነው። ህብረት የምናደርገው ከክርስቶስ ጋር በስጋው ደሙ ነው። በጥንታዊ ቤተክርስቲያን መሰረት አንድ ሰው በኑፋቄ ወይም ሌላ በትልቅ ኃጢአት ቢገኝ ከቤተክርስቲያን የሚባረረው መንገድ ስጋው ደሙ ሲከለከል ማለት ነው። ኤክስኮሚኒኬሽን የሚባለው ይሄ ነው። ቀላል ነገር አይደለም። ከስጋው ደሙ መራቅ ቀላል ነገር አይደለም። ሞት ነው። ሞት ነው። የሞት ፍርድ ነው። ስጋው ደግሞ መቀበል አችልም ስጋው ደግሞ መቀበል አይችልም ከተባለ አንድ ሰው የሞት ፍርድ ነው የተፈረደበት ማለት ነው። ለምን ራሱ ቅዱስ ኤፍሬም በአንዱ ጽሑፍ ይህ ስጋው ደግሞ በገነት የነበረችው ዕፀ ሕይወት ነው ይለዋል። ወደ ዮሐንስ 6 እንደገና ስንሄድ ስጋን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ግን በአንጻሩ ምን ይላል? ስጋን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እና ይሄ በጣም ወሳኝ የሆነ ጥቅስ ነው። ስጋው ደግሞ ከክርስቶስ ጋር ህብረት የምናደርገው ምስጢር ነው። ከክርስቶስ ጋር ህብረት ለምን ቃል መንፈስና ነፍስ ብቻ ሳይሆን የሆነው ቃል ስጋ ሆነ ይላል። ስለዚህ ድህነት ቤዛነት የተሰጠው ለነፍሳችንና ለመንፈሳችን ብቻ ሳይሆን ለስጋችን ነው። ለዚህም ነው ስጋው ደግሞ አስፈላጊ የሆነ። መጽሐፍ ቅዱስ ለድህነት የሚጠቅመው በአምላካዊ በሐዋርያዊ መንገድ ስንተረጎም ነው እንጂ በሰዋዊ መንገድ በራሳችን እይታ ከተረጎም ነው አይጠቅመንም። ለምን ብንል አሪዮስ የሚባለው መናፍቅ ወልድ ፍጡር ውእቱ ወልድ ፍጡር ነው ያለው መናፍቅ በመጽሐፍ ቅዱስ ተመርኩዞ ነው ያን ኑፋቄ ያሰራጨው። ዮሐንስ 1ን ሲያይ ቀዳሚው ቃል ውእቱን የሚለውን ጥቅስ ሲያይ በመጀመሪያ ቃል ነበር የሚለውን ሲያይ በመጀመሪያ ማለት ዓለም ሲፈጠር ማለት ተፈጠረ ማለት ነው እያለ በራሱ ሰዋዊ መንገድ